ጤና ይስጥልኝ ክቡራን ተመልካቾቻችን፣ ይህ ኢሳት ዲጂታል ነው። ከኢሳት ነጻ የህዝብ ሚዲያ ከኢሳት ዜናዎች ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። የዓለም የምግብና እርሻ ድርጅት ፋኦ ለኢትዮጵያ አረንጓዴ አሻራ ኢኒሼቲቭ እውቅና ሰጠ። የዓለም የምግብና እርሻ ድርጅት ወይም ፋኦ ለኢትዮጵያ አረንጓዴ አሻራ ኢኒሼቲቭ እውቅና የሰጠው ዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ ነው። ኢትዮጵያ ዓለም አቀፉን እውቅና ያገኘችው በጣሊያን ሮም እየተካሄደ ባለው የዓለም የምግብ ጉባኤ ላይ ሳይሆን የኢትዮጵያን መንግስት ወክለው የቱሪዝም ሚኒስትር ሰላማዊት ካሳ ሽልማቱን ተቀብለዋል። ሚኒስትሯ በመርሃ ግብሩ ላይ ባስተላለፉት መልእክት በኢትዮጵያ ውስጥ በብዙ ቢሊዮኖች የሚቆጠሩ ችግኞች በመትከል የደን ሽፋኑን ከ17.2 በመቶ ወደ 23.6 በመቶ ማሳደጉን ተናግረዋል። ፋኦ ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በምግብ ዋስትና፣ በተመጣጠነ የምግብ አቅርቦትና በስንዴ ምርት ፈጣን አፈጻጸም ላሳዩት አፈጻጸም የከበረውን የፋኦ አግሪኮሊክ ሜዳሊያ መሸለሙ ይታወሳል። የውጭ ጉዳይ ሚኒስቴር ወቅቱን የጠበቀና ቀልጣፋ አገልግሎት የሚሰጥ የዲጂታል ስርዓት መጀመሩን አስታወቀ። የውጭ ጉዳይ ሚኒስቴር ተቋማዊ አሰራሩን በማዘመን ወቅቱን የጠበቀና ቀልጣፋ አገልግሎት የሚሰጥ የዲጂታል ስርዓት ተግባራዊ ማድረግ መጀመሩን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ሚኒስትሩ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር ያበለጸገውን ዲጂታል የሰነድና የማህደር አስተዳደር ወረቀት አልባ የአሰራር ስርዓት ይፋ ያደረገ ሲሆን በአጠቃቀሙ ላይም ስልጠና መስጠት ጀምሯል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት እንዳሉት የሰነድና ማህደር አስተዳደር ስርዓት በሚኒስትሩ ከመዝገብ አያያዝ እስከ ሚስዮኖች የመረጃ ልውውጥ ድረስ የነበረውን የወረቀት አሰራር በማስቀረት ፈጣንና ቀልጣፋ የዲጂታል አገልግሎት ስርዓት መፍጠር ያስችላል ብለዋል። ስልጠናው በዲጂታል የሰነድ አስተዳደር፣ በውስጥና በውጭ ግንኙነትና በደብዳቤ ልውውጥ እንዲሁም በቀልጣፋ አገልግሎት አሰጣጥ ላይ የጋራ አቅም ለመፍጠር ያለመ መሆኑን ተናግረዋል። በውጭ ጉዳይ ሚኒስቴር የመረጃ ሀብትና የኢንፎርሜሽን ኮሚኒኬሽን ዳይሬክተር ጀነራል ዳንኤል ዘገየ በበኩላቸው ከብሔራዊ ቤተመጻሕፍትና ቤተመዛግብት ኤጀንሲ ጋር በመተባበር ወደ ዲጂታል ስርዓት የሚገቡ ሰነዶችን የመለየትና ቦታ የማስያዝ ስራ መከናወኑን ገልጸዋል። የአሰራር ስርዓቱን ውጤታማ ለማድረግ ለተቋሙ የስራ ኃላፊዎችና ሰራተኞች መስጠት የጀመረው ስልጠና ተጠናክሮ እንደሚቀጥል ገልጸዋል። ዜናውን ያገኘነው ከኢዜአና ውጭ ጉዳይ ሚኒስቴር ድረገጽ ነው። አደጋዎች እንዳይፈጠሩ ለመከላከል በቅንጅት መስራት ያስፈልጋል ተባለ። ወቅቱ ነፋሻማ መሆኑን ተከትሎ ከሚፈጠሩ አደጋዎች ማህበረሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ አደጋ ስጋትና ስራ አመራር ኮሚሽን ገልጿል። መሰረት ባዩ ተጨማሪ አላት። የአዲስ አበባ አደጋ ስጋትና ስራ አመራር ኮሚሽን ከተለያዩ ክፍለ ከተሞች ከተውጣጡ ኃላፊዎች ጋር በአደጋ ቅነሳና መከላከል ላይ ውይይት አካሂዷል። በውይይቱ ላይ የአዲስ አበባ አደጋ ስጋትና ስራ አመራር ኮሚሽን ምክትል ኮሚሽነር ደሳለኝ ፉፋ በከተማዋ ሊከሰቱ ይችላሉ የተባሉ 10 አደጋዎች በጥናት መለየታቸውን ገልጸዋል። አብዛኛውን ጊዜ የሚፈጠሩ የእሳት አደጋዎች ከጥንቃቄ ጉድለት የመነጩ መሆናቸውንም ተናግረዋል። አደጋ ሊያደርስ የሚችል ተብሎ በጥናት ላይ የተለየው ወደ 10 የሚሆኑት አደጋዎች ናቸው የተለዩት። እነዚህ አደጋዎች ደግሞ በየደረጃቸው ትልቁ አደጋ ተብሎ የተለየ ወደ 4 ዋና ዋና ነገሮች ናቸው። አንደኛ ከእሳት ጋር የሚያያዝ እና ከቃጠሎ ጋር የሚያያዝ ነው አንደኛ ደረጃ። ሁለተኛ ከጎርፍ ጋር የሚያያዝ እና ከትራፊክ አደጋ ጋር የሚያያዝ በተለይ ከትራፊክ አደጋ ጋር የሚያዝ ከምሽት ቅዳሜና እሑድና ምሽት ጠይቶ ከማሽከርከር ጋር የሚያዝ አደጋ ነው። ሌሎች ደግሞ የህንፃ መደርመስ ጋር የሚያዙ ጉዳዮች ናቸው። 4 ዋና ዋና ትልልቆች ናቸው ከ10ዎቹ በጥናት ተለይቶ የመጡ። እነዚህንና ሌሎች መሰል አደጋዎች ለመከላከል እንዲሁም አደጋው ከተፈጠረ በኋላ የሚደርሰውን ጉዳት ለመቀነስ ተቋማት በቅንጅት መስራት እንደሚጠበቅባቸው አሳስበዋል። የመቀናጀት ጉዳይ በጣም ወሳኝ ነው። በተለይ ስቴክሆልደር ብለን የለየናቸው አካላት አሉ። መንገዶች የግድ መተባበር አለባቸው። መብራት የግድ መተባበር አለበት። መንገዶች የሚተባበርባቸው መግባት የማንችልባቸው መንገዶች ይኖራሉ። አደጋ ሲነሳ ጠባብ መንገዶች ይኖራሉ። የማያስገቡ ተቆፍሮ ያሉ ጉድጓዶች ይኖራሉ። እሱን እኛ ለይተን እንሰጣቸዋለን። ማስተካከያ እርምጃ ይወስዳሉ። በጎርፍ ጊዜ ማህበረሰቡን
ሊያጠቁ የሚችሉ ሊጎዱ የሚችሉትን ለይተን እንሰጣቸዋለን። እነሱ ያስተካክሉታል። ቅንጅቱ ጥሩ ነው፣ ግን ደግሞ ሙሉ አይደለም። የሚቀሩ ነገሮች አሉ። ቀጣይ ግን የምንሞላቸው የምናስተካክላቸው ነገሮች አሉ። ምክትል ኮሚሽነሩ አያይዘውም መጪው ጊዜ የበጋ ወቅት መሆኑን ተከትሎ አየሩ ነፋሻማ በመሆኑ አደጋ እንዳይከሰት ማህበረሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበትም ጠቁመዋል። ማህበረሰቡ ማድረግ ያለባቸው ነገሮች አሉ። በተለይ ከሚመጣው በጋ ጋር ተያይዞ ማህበረሰቡ ሊወስድ የሚገባቸው ጥንቃቄዎች ይኖራሉ። በተለይ አሁን ጥቅምት ላይ ያለነው፣ በዚህ ጥቅምት ላይ ነፋሻማ ነው። አንዳንድ ለእሳት መጋቢ ሊሆኑ የሚችሉ ተቀጣጣይ ነገሮች ይኖራሉ። ተቀጣጣይ ትንሿ ነገር ደግሞ ብዙ ነገር ልታጠፋ ስለምችል ቅድመ ጥንቃቄ ስራ ላይ ማህበረሰቡ ትኩረት ማድረግ ያስፈልጋል ማለት ነው። በተለይ አደጋ ከደረሰ በኋላ ዋይ ማድረግ ማለት መጫጫ መሯሯጥ ሳይሆን አደጋ ከመድረሱ በፊት ይህንን አደጋ ሊያመጡ ሊያስከትሉ የሚችሉትን ጉዳዮች በምንሰጠው የጥንቃቄ መልእክቶች መነሻ በማድረግ ማህበረሰቡ ወደ ውስጥ ተላላ አድርጎ ራሱንም ንብረቱንም ህይወቱንም ጎረቤቱንም አገሩንም መጠበቅ ኃላፊነት አለበት ማለት ነው። ክቡራን ተመልካቾቻችን ኢሳት ዲጂታል እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አምራለሁ። የአሜሪካው መከላከያ ሚኒስትር ሩሲያ ወደ ሰላም የማትመጣ ከሆነ ዋጋ ትከፍላለች ሲሉ አስጠነቀቁ። ኔቶ በብራሰልስ ባካሄደው ስብሰባ ለዩክሬን ተጨማሪ የመከላከያ ድጋፍ እንዲደረግ ጥሪ አቅርበዋል። ሸሪፍ ኢማም ስዊድን፣ ኤስቶኒያ፣ ፊንላንድ ለዩክሬን ከአሜሪካ ለምትገዛ የጦር መሳሪያ የሚያስፈልገውን ወጪ ለመጋራት ረቡዕ ዕለት ቃል ገብተዋል። በተቃራኒው ስፔን፣ ጣሊያን፣ ፈረንሳይና እንግሊዝ ደግሞ ወደ ኋላ በማለታቸው ትችት ገጥሟቸዋል። የአሜሪካ የመከላከያ ሚኒስትር ፔት ሄግዝ ረቡዕ ዕለት ለአጋሮች እንደነገሩት በዩክሬን ቅድሚያ በተሰጠው ፕሮግራም ላይ ኢንቨስት እንዲያደርጉ አሳስበዋል። ይህ ማለት አሜሪካ ለዩክሬን የምታደርገውን የጦር መሳሪያ ድጋፍ በግዥ ለመተካት አጋር ሀገራት ክፍያ እንዲፈጽሙ ጠይቀዋል። የመከላከያ ሚኒስትሩ ረቡዕ ዕለት በብራሰልስ በተካሄደ የኔቶ ስብሰባ ላይ እንደተናገሩት በአጭር ጊዜ ውስጥ ለሰላም መፍትሄ የማይገኝ ከሆነ አሜሪካ ከተባባሪዎቿ ጋር በመሆን ሩሲያን ቆንጠጥ የሚያደርግ እርምጃ ሊወሰድ እንደሚችል አስጠንቅቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ረጅም ርቀት የሚጓዝ ቶም ሃውክ የተሰኘውና በሩሲያ ግዛት ውስጥ ገብቶ ጥቃት መፈጸም የሚያስችል ሚሳይል እንዲሰጣቸው ደጋግመው ሲጠይቁ ነበር። ፕሬዝዳንት ዶናልድ ትራምፕም በዚህ ሳምንት ከዜሌንስኪ ጋር በዋሽንግተን ለመገናኘት ቀጠሮ ይዘዋል። ይህንን መሰሉን መሳሪያም ለዩክሬን ለመስጠት ያላቸውን ፈቃደኝነት በተመለከተ ፍንጭ ሰጥተዋል። እሁድ ዕለትም እኔ ልል የምችለው ተመልከቱ፣ ይህ ጦርነት መቋጫ ካልተበጀለት ቶም ሃውክ ሚሳይል እልክላቸዋለሁ ብለዋል ፕሬዚደንት ትራምፕ። አሜሪካ ለአውሮፓ አጋሮቿ አውሮፓውያን ለራሳቸው መከላከያ ተጨማሪ ገንዘብ ለማውጣት እንዲተጉ አሳስባለች። እኛ ግልጽ አድርገናል፣ የሩሲያን ወረራ ለመከላከል አንዱና ዋነኛው መፍትሄ አቅም ያለው አውሮፓ መር ኔቶን ማደራጀት ነው ብለዋል የአሜሪካ የመከላከያ ሚኒስትር ፔት ሄግዝ። ቢያንስ ከ32ቱ የአውሮፓ ሀገራት ግማሽ ያሉ ለዩክሬን የአሜሪካንን የጦር መሳሪያ ለመግዛት ቁርጠኝነታቸውን አሳይተዋል። ከአባል ሀገራቱ 19ኙ መንግስታት ደግሞ ለዩክሬን የጦር መሳሪያ ድጋፍ ለማድረግ መፍቀዳቸውን የመከላከያ ሚኒስትሮቻቸው በነበራቸው ስብሰባ ላይ ገልጸዋል። ከአሜሪካ በኩል የሩሲያን ተግባር በመኮንን በጠንካራ ቃላት ቢገለጽም የትራምፕ አስተዳደር ግን የራሱን የሆነ ወታደራዊ ድጋፍ ለዩክሬን ስለማድረጉ አልገለጸም። ከስብሰባው በኋላ በኔቶ ኃላፊ ማርክ ሩት በተሰጠ መግለጫ ባለፈው ወር የኔቶን አባል ሀገራት የአየር ክልል በሚጥሱ ድሮኖችና ጄቶች ላይ ፈጣን እርምጃ በመውሰድ የህብረቱን የግዛት ደህንነት ማረጋገጥ ተችሏል። ክስተቱ የአውሮፓን የመከላከያ ውጤታማነት አጉልቶ ያሳየ ከመሆኑም ባሻገር በቀጣይም የበለጠ መስራት እንደሚገባ ያሳየ ነው ብሏል። አጋር ሀገራት ለዩክሬን ተጨማሪ ወታደራዊ ድጋፍ ለማቅረብ ያደረጉትን ጥረትና ቁርጠኝነትም አደንቃለሁ ብለዋል። በአውሮፓ መከላከያ ላይ ተጨማሪ ኢንቨስትመንት ለማድረግ የተገባው ቃልም ተጨማሪ አቅም ይፈጥራል ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና የኔቶን ድረገጽ ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜና በዚሁ ተጠናቋል። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ